እና ከዛ ለማንም አልነግርም እኔ ላንቺ ነው የምነግረው ብላ ነገረችኝ ማለት ይሄ እንደዚህ ሆኛለሁና ሄደ በቃ ስላልቻለ ሄደ ጥሏት ሄደ ከዛ ቆይ አልኩኝና በቅዱስ ሩፋኤልን መልክ እያነበብን ጸሎቱን 3 ቀን እሷ ጋር አደርኩኝ ማለት ነው በውሃው እንትን እያለች የታጠበች ጸሎቱን እያረገን እየሰገድን ማለት ነው ናሳ ይባል መጣ ራሱ መጣ ማለት ነው ከዛም በኋላ ድጋሚ ስንት ሲል ተከፍቷል እኔ ግን አንዳንድ ጊዜ ትእዛዝ በነገራችን ላይ ሰው ነው እግዚአብሔር ትእዛዝ የማያከብረው እንጂ ሰይጣን ግን የታዘዘበት ነው በገንዘብ ምናምን ታዞ አድርግ የተባለውን ያደርጋል በጣም የሚገርም እኮ ነው ከዛ ለቀቀ ማለት ነው እና ላለው ምናምን ሱባኤ ከጨረሰን በኋላ መጣ ከዛ እንትን ሲል ምን አርገሹ ነው አለኛለች ከዛ እሷና ምናምን ነገር አረኔ አይደለም ቅዱስ ሩፋኤል ነው ክብር ምስጋና ይግባው ቅዱስ ሩፋኤል እና ሁለት ድንግልና ከዛ አሁን ከዛ ማሆይናቸው እንዴ በቃ ስመጣ ምናምን ነገር ሁለተኛ ልጅ ተወለደ አሁን ማለት ነው ከዛ በኋላ ከተከፈተ በኋላ ተወለደ ክብር ለቅዱስ ሩፋኤል እና ከዛ እንትን ይላል እንደውም በአጋጣሚ ካገኘሽ ይሄን ነገር ምስክር ንገሪልኝ ብላኝ ነው ልጅት በጣም ስቅ ያለው ማለት መጀመሪያ ልጅ አለሽ ኦሬዲ መጀመሪያውን ድንግልና አስረከብሽ ሁለተኛ ላይ ደግሞ አልሰጥም ብሎ ዘጋ ይገርም ነው ከዛ እኔ ሲያገኘኝ ማለት ነው እማ ሆይ እርሱ የሰሩ ስራ እኮ ቀላል አይደል በጣም ትልቅ በር እኮ ነው የከፈተችለት ይለኛል ማለት ነውና እና አይ እኔ አይደለሁም እኔ ምንም አቅም የለኝም ከላይ ነው ቅዱስ ሩፋኤል ነው እንትን ያለው ምናምንና ከዛም በኋላ ለኔ ያላት እሷ እንትን በጣም እንትን ነውና አረ ለኔ ምንም እንትን አይደለም ይሄ ከእግዚአብሔር ነው ብዙ ነገር ትነግረኛለሽ ማለት ነው ታናግራለሽ ራሷን ደውዬ አናግራታለሁ እኔ አላፍርም ችግር የለውም ግልጽ አጋት ትነግረናለች አንዳንድ ጊዜ አይነኬም ወይም ደግሞ ክብረ ነክ የሆኑ ነገሮች ላይ ለቀቅ አድርገ ነው ትንሽ ብናወራ ጥሩ ነው ያስባሉ ለምን ቢግ ዲል ተብሎ ባውኑ ሰዓት ትልቁ ጉዳይ ስድስተኛው ስሜቱ አስተብሎ የሚጠራው እሱ ስለሆነ ነው ሰባተኛው ስሜቱ ገንዘብ ነው ስድስተኛው ስሜቱ ደግሞ ስሜት ነው ስለዚህ በአጠቃላይ እቺ ልጅ ጠርቻት ማውራት ይመስለኛል እንዴት ዘጋው እዚህ ሀገር አይደለችም ደውላ እና በቃ ምክንያቱ ያው የጥላው ነገር ግን ከሰው የመጣ መተት አይነጥላው ወይስ ምን እንደሆነ አላውቅም ግን ከ3 ቀን እሷ ጋር አድረን በቃ ምንም አለች በቃ እሱም ሲናገር እንደዛ ነው ያለው ምንም በቃ የሆነ ሰው ድንገት የተበቀኘ ሰው በርዘት እሱ ያሰበው እንደዚህ ያያዘችበት ነው የመሰለው እንደዚህ እንትን እንደዚህ የምትይዘው ነገር እርሱ የከፈቱት በር ከባድ ነው አለ እማ ሆይ እርሱ የሰሩት ስራ ቀላል አይደለም አለ እና እማ ሆይ ነው ሲጠራይ በቃ እማ ሆይ ብሎ በቃ አረበናትን እንደዚህ አቱን ምናምን ነገር ለዋለውና እየቀለደ ነውና እሷ ግን በጣም በቃ የሆነ እንትን አለው በቃ እንዴት የሚለው ነገር ገረም አይ እሷ ያዳምጥም ትንሽ ወጣ ተከፍቶልት ሌላ ምን ይፈልጋል ከዚህ በላይ ሌላው ያረጋጋል ስለዚህ እንዲያዳምጥ ድጋሚ መዘጋት አለበት አንተ ለማስተማር ደገና መዘጋት አለበት ለማንኛውም የቅዱስ ሩፋኤል ስራ ነውና ክብር ለስሙ ይቀበላ ቅዱስ ስሙ የተመሰገነ በወንጌላችን የኢየሱስ ክርስቶስ አገልጋይ ቅዱስ ሩፋኤልኛም ለአንቺም ይድረስልን ነው አንቺም ይድረስልሽ በእውነት ቅዱስ ሩፋኤል ስሙን ጥሪ ተማጸኝ ስሟን የሴትዮዋን ስም እየጠራሽ ሻዳሪቹ ስሟን እየጠራሽ እስቲ ሱባኤ ያዥ በዚህ ሰው ውስጥ እሺ እግዚአብሔር ተወለ ፈተሻሉ ያስባል እሺ አሜን በጣም አመሰግናለሁ እሺ እግዚአብሔር ይስጥልን አይ በቃ ስለ ሴትዮዋ እንኳን ስለ ሴትዮዋ
በእንደዚህ አይነት ሁኔታ እንዳትታለሉ ነው። ሰዎች እውነት የሚመስል ውሸት ነገር ሊናገሩ ይችላሉና በዚህ ትዳራችሁን እንዳትፈቱ፣ ትዳራችሁን እንዳትበትኑ ብዙ መመራመር አለባችሁ። ከሰይጣን ነው ወይስ ከመንፈሳዊ የሚለውን ነገር በደንብ አጥልቃችሁ ማለት አለባችሁ ማለት እስከ ጥግ ድረስ ደግሞ እስከ መጨረሻ መታገል አለባችሁ። በቃ ፈተናን ያው ፈተና ነው ለኔ ትልቅ ፈተና ትልቅ ተጋድሎ ነው ማለት እስከ መጨረሻ ጥግ ያደረሰኝ ሊቀ መላኩ ነው ያገባሁትም ለከዛ ለሊቀ መላኩ ነው አደራ የሰጣሁት ትዳሬን ሊቀ መላኩ ቤተክርስቲያንም ነው ያገባሁት ክብር ለስሙ እና ሁላችሁም በዚህ ነገር ላይ ትኩረት ስጡ ነው የምለው። በጣም አመሰግናለሁ። አውታችን እንግዲህ ያጫወተችን ምንም እንኳን አጠር ቢልም በጣም ነው እናመሰግናለን። በቃ ቁም ነገር ያለው ነገር ነው ያወራነው። እግዚአብሔር ሁላችንም ያስተምረን። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። ሰላም ነው። አመሰግናለሁ። ማርያም ማለት መርታ የምታስገባ መንግሥተ ሰማያት ማርያም ማለት መርታ የምታስገባ መንግሥተ ሰማያት አንድም የጣፈጠች የዚህ ዓለም ማር ናት አንድም የጣፈጠች ፍሬ ናት የገነት አንድም የጣፈጠች የዚህ ዓለም ማር ናት አንድም የጣፈጠች ፍሬ ናት የገነት በፍኖተ ሎዛ ያዕቆብ ተኝቶ እግዚአብሔርን ቢያየው መሰላል ዘርግቶ ቤቴል ብሎ ጠራት በመንፈስ ተሞልቶ ቤቴል ብሎ ጠራት በመንፈስ ተሞልቶ ማርያም ማለት መርታ የምታስገባ መንግሥተ ሰማያት ማርያም ማለት መርታ የምታስገባ መንግሥተ ሰማያት አንድም የጣፈጠች የዚህ ዓለም ማር ናት አንድም የጣፈጠች ፍሬ ናት የገነት አንድም የጣፈጠች የዚህ ዓለም ማር ናት አንድም የጣፈጠች ፍሬ ናት የገነት የስሟ ትርጓሜ ፍቅርና ሰላም ያጣፈጠ ቃል አልጫውን ዓለም እናትና ድንግል እንደ ማርያም የለም እናትና ድንግል
እንደ ማርያም የለም። ማርያም ማለት መርታ የምታስገባ መንግሥተ ሰማያት። ማርያም ማለት መርታ የምታስገባ መንግሥተ ሰማያት። አንድም የጣፈጠች የዚህ ዓለም ማር ናት። አንድም የጣፈጠች ፍሬ ናት የገነት። አንድም የጣፈጠች የዚህ ዓለም ማር ናት። አንድም የጣፈጠች ፍሬ ናት የገነት። ከመውለዷ በፊት የነጻች እመቤት በጸነሰች ጊዜ ምንም ያልጎደላት ንጽሕናዋ አድርጉ። አረብ ሀገር ያላችሁ ሴቶች ገንዘባችሁን ሴቭ አድርጉ፣ አትበትኑ። የሚያስበትን መንፈስ አለ። መስተፋቅሩ ይበትናል። መስተአምሩ ማለት ነው። እንደገና ደግሞ ገንዘብ ላኪ የሚል መንፈስ አለ። ከዚህ በፊት ነግሬያቸዋለሁ። ኢንተርቪው ያደረኳት ልጅ ገንዘብ ያስልካት ነበረ። ልክ ስልኩን ስታነሳው ብቻ ይህን ያክል ብር ላኪ ነው የሚለው። እሺ ነው የምትለው ልጅቷ። እባካችሁን ራሳችሁን ጠብቁ። በህይወታቸው ውስጥ የመጣውን ፈተና ለመጋፈጥ መሞከራቸው እህቶቻችሁ ማለት ነው። ከቤተሰቦቻቸው የመጣውን ፈተና ለመጋፈጥ ሞክረው፣ ከአረቦቹ የመጣውን ፈተና ለመጋፈጥ ሞክረው የሚፍጨረጨሩ ከችግር ለመውጣት የሚሞክሩ ታታሪ እህቶች ናቸው ያሉት አረብ ሀገር ያሉት እህቶቻችን። ኢትዮጵያ ሲመጡ መተት ይቀበላቸዋል። ኢትዮጵያ ሲመጡ በቃ ከአረብ ሀገር ሊመጣችሁ ብዙ ገንዘብ አላት ተብሎ ሁሉም ሰው ሊመነተፍ ነው የሚቀበለው የሚጠብቀው። እንቅልፏን አታ ፊቷን የምትቀባበት ቫዝሊን ወይም ፀጉሯን የምትቀባበት ቅባት መቀቢያ ገንዘብ እንኳን መግዛት ሳያምራት ቆጥባ ይዛ የመጣችውን ገንዘብ እዚህ በአንድ ጊዜ እንመነትፈዋለን። በጣም የሚያስጠላው የሚያናደው ደግሞ አረቦቹ ራሳቸው ገንዘብ ቶሎ አይሰጡም። ችግር የለውም ልትሄጂ ስትይ ነው ብር የምሰጥሽ፣ አጠራቅሜ ነው የምሰጥሽ ምናምን እያሉ ስለሚሏቸው እንደዛ ተሳቀው እንኳን ሰርተው ሳይሰጣቸው ገንዘቡ ሳይሰጣቸው እንኳን የሚመጡ እህቶች አሉ። ገንዘቡ ሳይሰጣቸው እንዲሁ የሚመጡ አሉ። አብደው የሚመጡ አሉ። ማይክሮቺፕስ ተቀብሮባቸው የመጡ አሉ። በሆስፒታል ኩላሊታቸው ተዘርፎ የመጡ እህቶች አሉ። ቤተሰቦቿን ነፃ ለማውጣት ሄዳ ከፎቅ ላይ መወርወሯ መሞቷ ያ ሳያንስ ደግሞ እንደገና የአረብ ሀገር ሴት ተብሎ ደግሞ በዩቲዩብ ላይ እንዲህ ናቸው ተብሎ የአረብ ሀገርን ሴት ታፔላ የሚሆኑት ማን ናቸው? ሹሻ የሚያንደቀድቁት የተለያየ ሰውነት እያሳዩ ባለጌ ስድብ የሚሳደቡ ሴቶች ናቸው። በዚህ በኩል 80 እና 90% መከራና ስቃይ እያዩ በየቤቱ ስንት ሳይሞቱ በህይወት የሞቱ አሉ። በህይወት የሞቱ ማለት በቁም የሞቱ ማለት ነው። በቁም በቃ ተሰቃይተው የሞቱ ስንት እህቶች አሉ። እንደገና ደግሞ እንቅልፋተው የቀኑ ሙሉ ሲሰሩ ውለው ሌሊት ደግሞ የሚሰግዱ እህቶች አሉ። ሌሊት የሚሰግዱ ጸሎት እየጸለዩ ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ እያሉ እግዚአብሔርን እያመሰገኑ በግሩፕ በቴሌግራም የሚጸልዩ የሚሰግዱ ደግሞ እህቶች አሉ። ይሄን እዩላቸው። ኢትዮጵያ ውስጥ ያላችሁ ይሄን ገንዘብ ሲልኩላችሁ ይሄ የምን ገንዘብ ነው ብላችሁ ማሰብ አለባችሁ። አንድ የሆነ ገንዘብ እጃቸው ላይ ሲመጣ የምን ብር ነው ይሄ ብር? ምንድነው ይሄ ብር? እስቲ ምንድነው? ምን አድርጋ ነው ያመጣችው? ይሄ ገንዘብ እኔ እጅ ላይ ደርሰው በምን መልኩ ነው ብላችሁ ማሰብ አለባችሁ። ስንት ደክማ ስንት ለፍታ የሚለውን ያዙት፣ ችግር የለውም እሱ እንዳለ ሆኖ፣ ግን እጃችሁ ላይ ሲገባ እንደዛ ሆኖ የመጣው ገንዘብ በምን መልኩ ነው ደግሞ መውጣት ያለበት ብላችሁ ደግሞ ማገናዘብ ማስተዋል ያስፈልጋል። እና በሴተኛ አዳሪነት የሚኖሩ እህቶቻችን ንስሐ እንዲገቡ፣ አረብ ሀገር ያሉ ሴቶችን እንዳያሰድቡ፣ ልቅ የሆኑ ነገሮችን እየተናገሩ ሌሎች ነገሮችን ባያደርጉ
ብዬ በዚህ ሰዓት በትህትና እመክራቸዋለሁ። እንቅልፍ አጥተው እየጸለዩ የሚያድሩ እህቶችም አሉ። ከዛ በተረፈ ደግሞ እድሜያቸውን፣ ጉልበታቸውን፣ ሞራላቸውን፣ ሰውነታቸውን፣ ገንዘባቸውን ጨርሰው ነው የሚመጡት። ሁሉ ነገር ሙጥጥ ብሎ አልቆ ማለት ነው። ከዛ እዚህ ሲመጡ ደግሞ የሚጠብቃቸው ምንድን ነው? አይኑን ያፈጠጠ ከአረብ ሀገር የመጣችው ከተባለ ምን አላት ማለት ነው? ብር አላት ማለት ነው። አንዳንዶቹ ገንዘባቸውን ይዘው ይመጣሉ፣ ግን ከገንዘብ ውጭ ያለው ይሄ እድሜ፣ ጉልበት፣ ሞራል፣ ሰውነት ምናምን የሚባለው ነገር በሙሉ አልቆ ነው የሚመጡት። ሲወፍሩ የተስማማቸው ይመስላችኋል፣ ግን የዋህ የሆነው ልባቸውን ይዘው ይመጡት። በቃ አሁን የሀገሬ ሕዝብ ብለው ጎረቤቴ፣ ጓደኛዬ ብለው ሲመጡ፣ ሰፍ ብለው ሲመጡ በአንድ ጊዜ ድራሹን የሚጠፋ አይን ነው የምናሳያቸው። ድራሹን የሚያጠፋ በቃ እጃቸው ያለው ገንዘብ የሚያጠፋ አይን እናሳያቸዋለን። ሐሜቱ ነይ ቡና ጠጪ፣ በየቤቱ ትገባለች፣ እዛም ቤት ቡና ትጠጣለች። ጥሩ ነው፣ እንኳን ደህና መጣሽ መቀበሉ ጥሩ ነው። ግን ለምንድን ነው በመተት የምንቀበላቸው? ለምንድን ነው በድግምት የምንቀበላቸው? አበድሪ ለማለት ግዴታ ቡና ጠጪ ማለት አለባችሁ? አበድሪ ለማለት ገንዘብ ስለፈለጋችሁ መተት መላክ አለባችሁ? ቡና ተፈልቶ ገንዘብ ለመበደር በቡና በኩል መከደም፣ ልጅቷን ማፍዘዝ፣ በምጠጣ በኩል በጠላ በኩል መስጠት፣ ይህ በጣም ነው